ለመሆኑ መድብል ጋር የተፋጠጠው አዲስ ሰው ማን ነው? ወደ ቤትስ የተላከው ለምንድን ነው? ዛሬ መድብል ባልጠበቀው ሰው ተክዷል። ለተወሰኑ ወራቶች አብሮት ሲሰራው የነበረው ሰው ዛሬ ባልጠበቀው ተልእኮ መጥቶበታል። እንደዚሁም ደግሞ ማህሌትስ ወደ ብሩክ ቤት እንዴት ልትመጣ ቻለች የሚለውን ሁሉንም በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ ቪዲዮውን ለማየት ሞክሩ። እንደዚሁም በመሀል ቪዲዮውን ጭምር አስገባላችኋለሁ። ዛሬ ብሩክና መድብል ትልቅ ፈተና አስተናግደዋል። እንደሚታወቀው ብሩክ ወደ ቤት ከተመለሰ ወዲህ ጀምሮ በተለይ ደግሞ በነ ካሌብ ዙሪያ ላይ ካሳለፍነውን ፓርት ላይ ብሩክና መድብል ሲነጋገሩ ነበረ። እነዚህ ሰዎች ለህግ አሳልፈን መስጠት አለብን በሚል ዙሪያ እንደዚሁም ደግሞ ብሩክ መደራደር ነው ያለብን፣ የተለያዩ መረጃዎች ስላሉን እናንተ አርፋችሁ ማተቀመጡ ከሆነ እኛ መረጃውን አሳልፈን ለህግ እንሰጣለን። ስለዚህ በዚህ መልኩ መደራደር አለብን እንጂ ምንም እነሱን ማድረግ የለብንም በማለት መድብልና ብሩክ የተለያየ ሀሳብ ይዘው ሲወያዩ ቆይተው ነበር። ይሁንና የብሩክንና የመድብልን ሀሳብ ዛሬ ሳይወዱ በግድ አንደኛውን እንዲመርጡ የሚያደርግ ትልቅ ነገር መጥቷል። መድብልን ለተወሰኑ ወራቶች በታማኝነት መስዋዕት ከፍሎለት ብዙ ነገሮችን አብሮት ሲሰራ የነበረው ሰው ዛሬ በምን አስገድዶት እንደሆነ ባይታወቅም መድብልን አማራጭ የሌለው ምርጫ ሰጥቶታል። እንደዚሁም ማህሌትም ወደ ብሩክ ቤት መታለች። ግዴታ እዚህ ነው መኖር ያለብኝ፣ ኤፍራታም አስወጥታኛለች በማለት ስትናገር ነበረ። ለመሆኑ ብሩክ ምን አይነት መልስ ሰጥቷት ነው በዚህን መልኩ ደስተኛ ልትሆን የቻለችው የሚለውንም በአጠቃላይ ይዤላችሁ መጥቻለሁኝ። እንግዲህ ወደ ብሩክ ቤት የመጣው ሰው ፈጽሞ ያልተጠበቀ ሰው በመሆኑም መድብል ተናዷል። ይህንን የበር ድምጽ ሲሰሙ ሁላቸውም ተደናግጠው ነበረ። እንዳየኑ ካሳለፍነው ፓርት ላይ በጣም ተደናግጠው ነበረ። ቅድስት እኔ ልክፈት ስትል መድብል ደግሞ አንቺ አትከፍችም እኔ ከፍታለሁ በማለት እንደዚሁ ብሩክ ደግሞ ምናልባት ቅድስት ብትከፍተው እኛ ምናልባት ድንገተኛ የሆነ ነገር ቢኖር ቅድስትን ምንም አያደርጓትም፣ ቅድስት ጋር ሲከራከሩ እኛ ደግሞ ሌላ አማራጭ እንፈልጋለን በሚል ሀሳብ ይመስላል መድብልን ተቀመጣለው ቅድስት ትክፈት ብሎ ነበር። ነገር ግን ቅድስትም ፈርታ ስለነበረ እርግጥ አልከፍትም ባትልም ነገር ግን ሁኔታዋ ፈርታ እንደሆነ ስለሚያስታውቅ መድብል ከፍቶታል። መድብል ሲከፍተው ግን ያልጠበቀው ነገር ነው የገጠመው። ወደ ቤት የመጣቸው ማህሌት ነች። በቅድሚያ ወደ ቤት የመጣቸው ማህሌት ነበረች። እንደሚታወቀው ማህሌት ብሩክ በቅርብ ሊያገባ እንደሆነ እንደዚሁም ደግሞ ብሩክ የሚያገባው ቅድስትን እንደሆነ ነግረዋታል። ያንን ከሰማች በኋላ እያለቀሰች ወደ ቤት ነበረ የሄደችው፣ ወደ ኤፍራታ ቤት ማለት ነው። ከኤፍራታ ጋር ብዙ ከተመካከሩም በኋላ ኤፍራታም ያንኑ በተደጋጋሚ የምትላትን ምክር መልሳ መክራታለች። እሱ ምንድን ነው? ብሩክን ሄደሽ ይቅርታ መጠየቅ አለብሽ፣ እንደዚሁም ቤቱ እንዲያኖርሽ ከፈቀደልሽ ያለምንም ማንገራገር ብሩክ ጋር መኖር አለብሽ፣ ብሩክን ይቅርታ ጠይቀሽ እሱ ጋር ተመለሺ ብላታለች። አሁን የመጨረሻ አማራጭን ልጠቀም በማለት ኤፍራታንም ጸልይልኝ በማለት ተሰናብታ ትወጣለች። ማህሌት ያደረገችው ምንድን ነው እንግዲህ ኤፍራታ ዝና እየተከታተላት ስለሆነ ካሁን በኋላ ከዚህ ከተማ መውጣት አለብኝ፣ አስፈላጊም ከሆነ ከዚህ ሀገር መውጣት አለብኝ ብላ ስትናገር፣ ቅድስት ደግሞ እንዴ እኔ እኮ ቤትሽ እየኖርኩ ነው፣ እንዴት እኔ ላይ ዘግተሽ ልትወጪ ነው ወይ ብላም ስታማክራት፣ አንቺ ብሩክ ጋር ሂጂ፣ እኔም የሆነ ነገር መፍትሄ እፈልጋለሁ፣ ለጊዜው ዝና እንድረሳን ማድረግ አለብን
ማህሌት ብዙ ሞክረሻል፣ እስካሁን ድረስ ያልተሳካልሽ እንደምታውቂው ስራዎችሽ ምንም መልካምነት የላቸውም፣ ለዚህም ነው የማይሳካልሽ በማለት መክራታለች። ካሁን በኋላ ኤፍራታ አንቺ የምትይኝን መስማት አለብኝ በማለት ኤፍራታ አሁን ምን ባድረግ የሚስተካከል ይመስልሻል? ዛሬ መድብልና ምሳሌ እንደዛ ፊቴ ላይ ሲስቁ ሲጫወቱ ባይገርምሽ ደግሞ የሻይ ሰጠኝ፣ እኔ ከዛ ደረጃ ላይ ወረጄ እንደዚህ ለሰዎች የሚመሰውቱልኝ ሆንኩ በማለት ስትነግራት ኤፍራታም ጥሩ እና መልካም ያለቻትን ምክር መክራት አለች። ከዛም በኋላ አሁንስ አንቺን ብሰማ ሳይሻል አይቀርም በማለት ወደ ብሩክ ቤት ስታቀና እንዳለ ሙሉ እቃዋን ይዛ ነበረ የሄደችው። ምክንያቱም ኤፍራታ አባረረችኝ፣ አሁን ላይ ምንም የምውልበትም የማድርበትም የምቀመጥበትም ቦታ የለኝም። ብሩክ አንተና መድብል ተወያዩና የሆነ ስራ እንኳን ፈልጉልኝ በቤት ውስጥ ቢያንስ የሆነ ነገር እንድሰራና እንደዚሁም ራሴን እንድችል በማለት ስትማጸናቸው ነበረ። እቃዎቿን ሁሉ በር ላይ አስቀምጣ ስለነበረ የገባቸው ብሩክን በተደጋጋሚ አይኑን እያየች ስትለምነው ነበር። መድብል ግን በማህሌት ጉዳይ ላይ ቁርጥ ያለ አቋም እንዳለው ነግሯታል። ማህሌት የመድብልን እና የብሩክን አንጀት ብቻ ሳይሆን የቅድስትንም አንጀት ለመብላት እየሞከረች ትገኛለች። ሁሉ እቃዋን ይዛ ስለመጣች የት ወድቃለሁ፣ የት እመልሳለሁ በማለት በተደጋጋሚ ሁለታቸውን ይቅርታ እየጠየቀች ነበረ። እርግጥ የማህሌት እንደዚህ መሆን ቅድስትን ቢያሳዝናትም ቅድስት በአሁን ላይ ለብሩክ ምንም አይነት መስዋዕት ለመክፈል ዝግጁ እንደሆነች እና እሷም ጭምር ልትታገላት እንደሆነ ዝግጅት የጨረሰች ትመስላለች። ሁኔታቸውን እያየች እሷን መልስ መስጠት የምትፈልግ ትመስላለች ቅድስት። እርግጥ የማህሌት ሁኔታ ቢያሳዝናትም ነገር ግን ፈጽሞ ሌላ እድል የሚሰጣት አይነት ሴት አይደለችም በማለትም እንደዚሁም የብሩክም ሆነ የምሳሌ ደስታ ፈጽሞ በማህሌት የለም የሚልም አቋም አለ። የማህሌት ተማጽኖ ከልክ ያለፈ ስለነበረ ብሩክ ግራ መጋባት ውስጥ ሲገባ፣ መድብል ግን ማህሌት እዚህ ቤት እንድትቆይ የምትፈቅድላት ከሆነ የዛኑ ደቂቃ ጀምሮ እኔ ከዚህ ቤት እወጣለሁ በማለት ብሩክን ሲናገረው፣ ብሩክ ፈጽሞ ማህሌትን ከዚህ ቤት ማስወጣት እንዳለበት ስላወቀ ነገር ግን ሌላ አማራጭ ተሰጥቷታል። እርግጥ ማህሌት ወደዚህ ቤት የመጣችው ሙሉ ለሙሉ እንደ በፊቱ ለመመለስና ወደ የቤት እመቤት ለመሆን ነበረ። ያ እምቢ ስትባል ደግሞ ማንኛውንም ስራ እሰራለሁ፣ ስራ ብቻ ፈልጉልኝ፣ እናንተ ጋር ተጠልዬ እናንተ ጋር ውኜ እኔ ስራ ልስራ ብላ ነበረ። ሁሉም አማራጮች ቅድስትን ሁሉ ይቅርታ ጠይቃ ነበር። ነገር ግን ሁሉም አልሳካ ሲሉ ከቤት እንድትወጣ ሆናለች። እቃዋን ከቤት ይዛ የወጣቸው ምን አይነት አማራጭ አግኝታ ነው? ማህሌት ከብሩክ ቤት ስትወጣ በፈገግታና በደስታ ነበረ። ሌላ አማራጭ ተሰጥቷት ነው በደስታ የወጣቸው። ምንድን ነው? የቤት ኪራዩን እኔ ከፍልልሻለሁ እዛው ሁኚ በማለት ቢያንስ ሻል ያለ እድል ስለተሰጣት ነው። ማህሌት እዚህ ቤት እንዳትመጣ ወይም ደግሞ በየጊዜው በየቀኑ እየመጣች ብሩክን እንዳታስቸግር ቤት የለኝ ሆኖ ቤት ኪራይ አጥቼ ምናምን የሚል አይነት ምክንያት እንዳታመጣ በማለት መድብል ያመጣው ሀሳብ ነው። ማህሌት ቢያንስ የቤት ኪራይ በመከፈሉ ምንም ቢሆን ወደ ቤት እመቤት መመለስ እንደማትችል ስታውቅ ተስፋ ብትቆርጥም ነገር ግን ቢያንስ በፊት ካላቸው ለእኔ ከሚሰጡኝ ከነበረው ተስፋ እንደዚሁም ለእኔ ከሚሰጡኝ ቦታ አንጻር አሁን ላይ የቤት ኪራይ ሊከፍሉልኝ የሚያስችላቸው ሁኔታ ላይ ከሆኑ ካሁን በኋላ ጸባይን አሳምሬ ጸባይን በደንብ ራሴን ለውጬ እነሱ እንዲያዝኑልኝና ወደዚህ ቤትም እንዲመልሱኝ የማድረግ አማራጭ አለኝ ብላ ስላሰበች ነው ማህሌት በዚህን መልኩ ፈገግ ያለች።
እንግዲህ በማህሌት መምጣት ሁላቸውም ተረብሸው ነበረ። ማህሌት ከሄደች በኋላ ግን ሁላቸውም ሲመካከሩ ነበረ። እንደ አጋጣሚ ዳጣም ወደ ቤት መታ ነበረ፣ ወደ ብሩክ ቤት ማለት ነው። ዳጣ ለምን ጠፋሽ ተብላ ስትጠየቅ ምላሾቿን ስትሰጥ እንደዚሁ ድንገት የመጣ ወደ ቤታቸው የመጣ ሰው አለ። ወደ ቤታቸው የመጣው ሰው እንግዲህ መጀመሪያ መግቢያው ላይ እንደነገርኳችሁ መድብልን ለመውሰድ ነው የመጣው። መድብልን ከቤት ለመውሰድ ለምን እንደሚወስደው እንግዲህ ሲጠየቅ ከካሌብ ተልእኮ እንደሆነና ምንም እንደማያደርጉትና ነገር ግን ያለ ምንም ችግር ያለ ምንም ተቃውሞ በሰላማዊ መንገድ መሄድ እንዳለበትም ተነግሮታል። እንግዲህ ለሰላም ተልእኮ የተላከው ሰው ደግሞ መድብልን ከቤት ለመውሰድ ተልእኮ የመጣው ሰው ደግሞ የመድብል ቅርብ ጓደኛና ባለ ብዙ ውለታው በመሆኑ እሱ ለካሌብ ተልእኮ ወደ ቤት በመምጣቱ በጣም ተናዷል። መድብል የሌለ ነው የተናደደው። ይሁንና ብቻውን ስለመጣና እሱ ስለመጣ ምናልባትም ይህ ነገር በነ ካሌብና በነ ብሩክ መካከል ያለው ነገር በስምምነት ሊቋጭም ይችላል የሚልም ሀሳብ አላቸው። ካሌብም ሰዎቹን ሲልክ እንደዚህ ነው ያላቸው። በዋናነት የመድብልን ጓደኛ በመላኩ ነገሩን ወደ ሰላማዊ መንገድ እንደሚያመራው ምልክት ይሆናል። ይሁንና ብሩክ ተልእኮውን አልተቀበለም። ፈጽሞ ወንድሜን የትም አልሰድም በማለት ሲናገር ነበር። መድብል ግን ልሂድ፣ ምንም ችግር የለውም፣ እነሱ በዚህን መልኩ አንድ ሰው ልከውልኝ የሆነ ክፉ ነገር ማድረግ ቢፈልጉ ኖሮ የራሳቸውን ሰው አሰባስበው የራሳቸውን ኃይል አሰባስበው እንደዚሁም በግልጽ አይመጡም። ቢያንስ ቢመጡም ልክ አንተን በወሰዱህ መልኩ ሌሊት ተጨማሪ ኃይል ሁሉ ይዘው ይመጣሉ እንጂ እንደዚህ በግልጽ ሀሳብ እንደዚሁ መልእክት ይዘው አይመጡም በማለት ሲከራከሩ ነበረ። መድብል ችግር የለውም ሄጄ ጉዳዩን እኔ ፈትቼው መለሳለሁ በማለት ሲናገር፣ ብሩክ ደግሞ ፈጽሞ እዛ ቦታ ከሄድክ በሰላም ልትመለስም አትችልም። ሲጀመር እዛ ቦታ ከሄድክ ምንም አይነት አማራጭ አይሰጥህም በማለትም ሲነጋገሩ ነበር። በዚህ ዙሪያ ላይ ዳጣም የራሴ አመለካከት አለኝ፣ የራሴ ግምት አለኝ፣ ቆይ እስኪ ስሙኝ ልናገር ስትል ነበረ። እንግዲህ ዳጣ የምትሰጠው አስተያየት ምን ይመስላል የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። መድብልስ እነሱ ጋር ለመሄድ ወሰነ ወይስ ምን ደረሰ የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ።